እርፍ ይዞ ወደ ኋላ አለ እንዴ? ከዚህ በኋላማ ያሰብኩትን ሳላሳካ በፍጹም ወደ ኋላ ማለት የለም። እሺ በቃ አሁን ትንሽ ስለተረበሽኩ መታጠቢያ ቤት ሄጄ ፊቴን ታጥቤ ልምጣ። እዚህ መሆናችንን ካወቀ ሚሽናችን በሙሉ ነው የሚበላሸው። ሉላ እዚህ ምን እየሰራሽ ነው? ምንም እየሰራ አይደለም። ማንን ነው ዞር እያልሽ የምታየው? አረ ማንንም ዝም ብሎ ቤት ሲደብረኝ እኮ አየር ልቀበል ብዬ ልቼ ነው። ታዲያ ምን ችግር አለ? እኔ ጋር ደውይልኝ። ምን ይዘና አላረግሽም እንዴ? ይነሽ ሉላ እንዴት ነሽ ታዲያ? አንቺ? ደህና ነኝ። አንተ ግን የት መተህ ነው? እዚህ አንድ የቀጠርኩት ሰው ነበረ። ለምን አብረሽኝ አትሆኝም? ባይሆን ሰውየውን ከሸኙት በኋላ እኔና አንቺ ሌላ ቦታ ሄደን ዘና እንላለን። ሱራፌል ሳሚ ባለው ሀሳብ ተስማምቻለሁ ሲል ለቤዛ እየነገራት ይገኛል። ቤዛም በፍጹም አይሆንም፣ ዘርፌን በማገቱ ጉዳይ እኔ አልስማማም፣ ኤኮ ከምንም በላይ ወንጀል ነው ስትል በሀሳባቸው አልስማማም ብላ አፈንግጣባቸው ትገኛለች። ሳሚና ሱራፌል የመጨረሻ አማራጭ ብለው ያሰቡት ዘርፌን ማገት እናም ደግሞ ቤቷ ውስጥ ያሉ ፋይሎችን መስረቅ ከዛ እሷን ማስፈረም ማለትም አስገድደው እንድትፈርም ማድረግ ነው። ነገር ግን ቤዛ በፍጹም አይሆንም ብላ ከልክላቸው ትገኛለች። ቤዛና ሉላ ሻይ ቡና እያሉ በነበረበት ሰዓት ሮቤል ሳይታሰብ ከች አለባቸው። ታዲያ ሮቤል ሲመጣ ቤዛ በምን አይነት ፍጥነት እንደሆነ ባይታወቅም በጓሮ በር ሾልካ እንደወጣች ለሉላ ቴክስት ጽፋ የኔ ውድ አትጨነቂ እኔ ወጥቻለሁ ማለትም ሾልኬ ሄጃለሁ ስትል ነግራት ትገኛለች። ሉላም አሁን መጣች እያለች ስትጨነቅ የነበረውን ዶክተር ሮቤል ለምንድን ነው የምትሳቀቂው? ከማንስ ጋር ነው የመጣሽው? እያለ እያስጨነቃት ይገኝ ነበረ። ታዲያ በመጨረሻ ይሄንን ቴክስት ካየች በኋላ በቃ ልሄድ በማለት ዶክተር ሮቤልን ተሰናብተው ወጥታ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 90 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ቤዛ እንግዲህ የባለፈው ክፍል ላይ እንዳየነው ሉላና ቤዛ በእቅዳቸው መሰረት እየሄደላቸው ስለሆነ በጣም ደስተኛ ከመሆናቸው የተነሳ ተገናኝተን እናውራ ብለው በማሰብ ነበረ አንድ የሆነች ካፌ ተገናኝተው የነበረው። እዛም ተገናኝተው ሻይ ቡና እያሉ በነበረበት ሰዓት ዶክተር ሮቤል ከየት መጣ ሳይል መጥቶባቸው እንደነበረ እና ቤዛ ደግሞ ወደ መታጠቢያ ቤት ደርሼ ልምጣ ብላ እንደገባች ከዛም ሮቤልና ሉላ እንደተገናኙ አይተን ነበር። ታዲያ ቤዛ ስትመለስ ዶክተር ሮቤልና ሉላ አጠገብ ለአጠገብ ተቀምጠው ስታያቸው እሷ ደግሞ ወደ ኋላዋ በመመለስ እናም በጓሮ በር በመውጣት ዶክተር ሮቤል እንዳያያቸው አድርጋለች። ሉላም አሁን መጣች እያለች ብትሳቀቅም ነገር ግን ቤዛ በጓሮ በር ወጥቻለሁ የኔ ውድ አትጨነቂ የሚል ቴክስት ልካላት ነበረ። ታዲያ ዶክተር ሮቤልም ሉላን እዛ ማግኘቱ በጣም ገርቦት ውዴ እዚህ ምን ትሰሪያለሽ? ለምንስ ነው የመጣሽው? ብቻሽን ለምን ለእኔ አልደወልሽልኝም ነበረ እያለ ቢጠይቃትም ሉላም አየር መቀበል ፈልጌ ነው እናም ደግሞ የፈለኩትም ለብቻዬ መሆን ነበረ ለዛ ነው ያልደወልኩልሽ ስትልም አስረድተዋለች። ሮቤልም ምንም እንኳን ጥርጣሬ ውስጥ ቢሆን ነገር ግን ሉላን ከማመን ውጪ አማራጭ ስላልነበረው እሺ በቃ የቀጠርኩት ሰው ስላለ ነው እሱ ይምጣና አብረን ወደ ቤት እንሄዳለን ቢላትም እሷ ደግሞ አይ በቃ እኔ ልሂድ አንተ ቀስ ብለህ ከቀጠሮ በኋላ ትመጣለህ ብላ እሱም በማሳመን ጥላ ወጥታ ትገኛለች። ታዲያ ሉላ ከካፌው ስትወጣ
ቤዛና ሱራፌል መኪና ውስጥ ቁጭ ብለው እንደነበረ አገኘቻቸው። ሱራፌል ምንም እንኳን በአጋጣሚ ነው የመታወት ቢልም ነገር ግን አስቦበት እየተከታተላቸው ያለ ይመስለኛል። ሉላም ካገኘቻቸው በኋላ ይሄ ውሻ እኮ ይዞን ነበረ እያለች እንደተናደደች እና እንደተበሳጨች እየነገረቻቸው ትገኛለች። ታዲያ ሱራፌልም ይህ እቅዳችሁ እየሰራ አይደለም፣ ከዚህ በኋላ ሌላ እቅድ ማቀድ አለብን ሲል እንደ ሀሳብ ቢያቀርብላቸውም ነገር ግን ሉላና ቤዛ የጀመርነውን ነገር ሳንጨርስ በፍጹም ሌላ ነገር ውስጥ አንገባም ሲሉም ሱራፌልን አፉን ለማዘጋት እየሞከሩ ይገኛሉ። ሱራፌል ሳሚን በማግኘት ከዚህ በፊት ብልኸው በነበረው ሀሳብ ተስማምቻለሁ፣ ማለትም ዘርፌን እናግታት ባልከው ሀሳብ ሲልም ነግሮት ይገኛል። ሱራፌልም እንዴ ብዬ ነበር እንዴ እያለ ከዚህ በፊት እየተናገረውን ነገር በመርሳት በቃ እሺ እናግታት፣ ከዛም ቤቷ ውስጥ ያለውን ፋይል በሙሉ እንስረቅና እሱን እናስፈርማት፣ ነገር ግን ማን ገብቶ ይሰርቃታል ሲልም ሀሳብ አምጥቶ ነበረ። ታዲያ ወዲያውኑ ሽብሩ ትዝ አለው። ሳሮን እንግዲህ ሽብሩን እዛ ቤት ለቤዛ እንዲያግዛት ብዬ ነው በማለት የጥበቃ ሰራተኛ አድርጋ አስገብተው እንደነበረ እናውቃለን። አሁን ላይ ሳሚ የግዴታ ሽብሩን መጠቀም አለብን፣ እሱ ፋይሎቹን ሰርቆ እንዲሰጠን ማድረግ አለብን አይነት ሀሳብ አምጥቷል። እናም ለዚህ በቃ ሳሮንን ላውራት በማለት ለሳሮን ይህንን ሀሳብ አቅርቦላት ነበረ። ታዲያ ሳሮንም እዛ ቤት የገባው ሊያግዘን እስከሆነ ድረስ ምንም አይነት ነገር ቢሆን ሊያግዘን ዝግጁ ነው፣ ስለዚህ ፋይሉን ይሰርቅልናል ስትልም ተስማምታ ትገኛለች። ሽብሩም የነዘርፌ ቤት ሲኦል ሆኖበት ይገኛል። ሲገባ ሲወጣ የዘርፌን አይን ማየት እናም የዘርፌን ትዕዛዝ መቀበል ከዛም ደግሞ የቲጂን ማገላመጥም እየተሰቃየባት ይገኛል። ታዲያ ወደ ቤት ጎራ ሲል ቲጂ ወይኗን ይዛ ቂጥ ብላ እያጣጣመች ትገኝ ነበረ። ወይኑም በመደበቅ እዚህ ምን ትሰራለህ እያለችም እየተንተባተበች ትገኝ ነበረ። ሽብሩም እኔ እኮ ስራዬ አንቺን መከታተል ነው፣ ይህን ቤት እዚህ ቤት የሚሆኑትን እያንዳንዱ ነገሮች መከታተል ነው ሲልም አፍ አምልጦት ተንፍሶ ይገኛል። ቲጂም ይችን ነገር ቀበል በማለት ስለዚህ ሰላይ ነህ ማለት ነው፣ እኔ እናንተ አንድ አይነት ተልእኮ ነው ያለን ስትልም ሽብሩን ለማወጣጣት እየሞከረች ትገኛለች። ሽብሩም ወይኔ ሳሮን የማንም መጫወቻ አደረግሽኝ ሲልም ተንፍሶ ነበረ። ታዲያ ቲጂ ይችን ነገር ቀለብ አድርጋ ሳሮን ናት ማለት ነው የላከችህ? ኦ ሳሮንና ሳሚ አሁን ጥሩ ነው፣ ይህንን ነገር ለዘርፌ ቀምሜ እነግራታለሁ ስትልም ሽብሩን ለማሳቀቅ እየሞከረች ትገኛለች። ታዲያ ሽብሩም ስለምን ሳሮን ነው የምታወሪው? አንቺ ሴትዮ የማታውቂውን ነገር አትቀባጥሪ ቢላትም እሷ ደግሞ አሁን ላይ እዚህ ቤት የምቆይበት ትንሽን ብትሆን ምክንያት አገኘሁኝ፣ ጎበስ ቲጂ ቀጥይ ያዋጣሻል ስትልም ለዘርፌ ይህንን ነገር ለመናገር ቆርጣ ተነስታለች። ታዲያ ወዲያውኑ ሳሮን ደወለች። እናም ሽብሩ ስልኩን ለማንሳት ካጠገቧ ዘወር ሊል ቢሞክርም እሷም ስሟን ስናነሳው ደወለች አይደል ሳሮን ናት አይደል ስትል እያሳቀቀችው ትገኛለች። ሽብሩም ስልኩን ካነሳው በኋላ ሳሮኔ እኔ ከዚህ በኋላ እዚህ ቤት መቆየት አልችልም፣ አሁን ይቺ እስስት ነቅታብኛለች፣ ማን እንደሆንኩ እናም ለማን እንደምሰራ አውቃለች ሲልም ነግሯት ይገኛል። ሳሮንም ሌላ ሀሳብ ፈልግና እኔ እንዳልሆንኩኝ እናም ስለሌላ ሳሮን እንደሆነ የምታወራው አሳምናት እያለችም እየነገረችው ትገኛለች። ነገር ግን ሽብሩ ለቲጂ ምንም ቢላት እሷ ደግሞ በፍጹም የምታምነው አይመስለኝም። ምክንያቱም እሷ ይህንን አጋጣሚ ተጠቅማ እዛ ቤት የምትኖርበት መንገድ ማለትም የምትቆይበትን ጊዜ ለማራዘም እየሞከረች ትገኛለች። ሽብሩ ምንም እንኳን የነሳሮን ተላላኪ አይደለሁም ቢላትም ነገር ግን እሷ እየሰማችውን ከማመኗ የተነሳ ሙሉ በሙሉ ለዘርፌ ይህንን ነገር ተናግራ ሽብሩን ከዛ ቤት ለማባረር ነው አላማዋ። ሽብሩ ደግሞ ከዛ ቤት መባረሩ ካልቀረ የዘርፌን ሙሉ ፋይሎች ሰርቋት እናም እነሳሚ የሚፈልጉትን ፋይል ይዞላቸው የሚሄድ ይመስለኛል። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።